ብዙ ሰው በትምህርት አይስማማም ኦኬ እየሰራሁት ነው ስለዚህ እየሰራሁት ገንዘብ ያገኘሁበት ተምሬም ደግሞ ገንዘብ ለማግኘት ነው ኦሬዲ ያገኘሁኝ ነው ዋይ ለምን እማራለሁ እንደዚህ አይነት ጥያቄዎች የሚያነሳ አይጠፋ በቢዝነሱ ዓለም ሁሌም ትክክለኛ ባለሙያ ሆነህ መገኘት መቻል አለብህ ያ ደግሞ እንዲሁ በወሬ መሆን የለበትም በማስረጃ የተረጋገጠ መሬት ላይ የወረደ እውነትም የምትችል መሆኑን ማሳያ የሆኑ ብዙ አይነት ነገሮች አሉ አንድ ሰው በሆነ ሙያ ዘርፍ ላይ እጅግ በጣም ጎበዝ ሆኖ ግን ትምህርት ባያክልበት ኤክስፒሪየንስ ሊያገኝ ይችላል በስራው ግን በትምህርት በኩል ያላገኘውን ያልደፈነውን ቀዳዳ ሊደፍንበት ይችላል ትምህርት የሙያ ልምድ ሙሉ ኳስ እኮ ነው ገጠምከው ማለት ነው ግን ገጠምከው ማለት ኢን ሴንስ ሁሉ ነገር ታውቃለህ ማለት አይደለም ለካ ትዳብራለህ ለካ ታድጋለህ ትሰፋለህ ትበዛለህ በዛ ነገር አምንበታለሁ ማለት ነው በትምህርት ለማያምኑ ሰዎች እኔ እዚህ ጋር ወራጅ አለ ማለት ፈልጋለሁ ትምህርት ትልቅ መሳሪያ ነው ቀልድ አይደለም ትምህርት ለሀገር ለራስ የምታበረክትበት ትልቅ መሳሪያ ነው ብዬ ነው የማምነው እንግዲህ እኔ በዛ መልኩ ነው ያደግኩት ብዬ ነው የማስበው ከተማርክ ወደ መሬት የምታወርድበት ነገር ምንድን ነው ከቤተሰብ ትጀምራለህ ከአካባቢ ትቀጥላለህ ምክንያቱም ያንተ ፐርፐስ አገልግሎትህ ነው ያንተ ፐርፐስ ዓላማ አይደለም እኮ ሰዎች በአንተ አገልግሎት የሚሰጣቸው ስሜት ማግኘት ነው this is what I'm created for ብለህ የምታስበው ነገር መሆን መቻል አለበት እንዴት ደስ እንደሚል እኮ እየተማርክ መስራት it's the best of two worlds ህይወት ደግሞ የትምህርት ውደት ናት ስቲል ትማራለህ አሁንም መማር እፈልጋለሁ አያልቅም ደግሞ ግዴታ ትምህርት ቤት መግባት አይደለም በእያንዳንዱ አጋጣሚ ምን አይነት ትምህርት አሳልፎልኝ ነው እየሄደ ያለው የሚለው ነገር ማስተዋል ይሻል ያስባለሁ ኦኬ ብዙ ወጣት ብዙ ነገር ይጀምራል ግን አይጨርስም ያንን ነገር በቃ ይጀምራል ይሄዳል የሆነ ነገር ያዋጣል ሲባል ወደዛኛው ማቅጣጫ ይሄዳል አንድ ነገር ጥሩ ነው ሲባል ይሄ የሚያበላል ማለት ነው ብሎ ወደዚህም ይሄዳል ግን የጀመረውን ነገር አይጨርሰው እዚህ መሃል ላይ ሆኖ ይሄንን ፖድካስት እያዳመጠ ያለ የሆነ ሰው ይኖራል ምን ማለት ትፈልጋለህ ሁሉም ነገር ያቋቋል ያብለጨለጨ ሁሉ ግን ወርቅ አይደለም it takes discipline to finish something በጣም ዲሲፕሊን ይፈልጋል እዚህ ላይ ጥሩ ምሳሌ ልነግርህ የምችለው ይህን ዲሲፕሊን የሰጠኝ በታይኳንዶ ማርሻል አርት ውስጥ መቆየቴ ነው ሁሌም እንግዲህ ይህን ፖድካስት አብሮን እያዳመጠ ከሆነ ለማስተር ወንድሙ ታዬ እጅግ ከፍ ያለ ክብሬን መስጠት ፈልጋለሁ እንደ አባት ያሳደገኝ ማለት ነው ይቻላል 17 ዓመት ሙሉ አንድ አስተማረህ ማለት ታይኳንዶ የጀመርኩት በ9 ዓመቴ ነው ኮትኩቶ ነው ያሳደገኝ በዲሲፕሊኑ ማርሻል አርቱ ላይ ብቻም አይደለም ኦፍኮርስ በስፖርቱም ዘንድ ለክፉ ማልሰጥ ጎበዝ ተማሪ ነበርኩኝ ትንሽ ወናጨፍ ነበር ኦኬ ግን ትክክለኛው ውስጥ ያሳድሮልኝ እንደ ሲሚንቶ አድርቆ ያቆየልኝ ትልቁ ነገር ዲሲፕሊን ለሀገር ለቤተሰብ ታማኝነት ጀምሮ የመጨረስን እልህ ይሄ ለሁሉም ወጣቶች አይደለም ኢቭን ኦን ስፔሲፊክ ስኬል ለማርሻል አርት ተማሪዎች ጨምሮ ነው ይሄ እንግዲህ መናገር የምፈልገው በታይኳንዶ ዲሲፕሊን ስፔሻሊ በአሁኑ ጊዜ ብላክ ቤልት ማግኘት በጣም ቀላል ሆኗል አሁን ጊዜው በደንብ እየተመቻቸ ነው እንዴት አንተ ሞራሉ ካለ አድርግ የተባልከው እንግዲህ የፕራክቲስ ስራ ስለሆነ በፕራክቲስ በብዙ ጊዜ ልምምድ የምታመጣውን ነገር አድርግ እየተባልክ ካደረግ ደረጃዎችን እያሳለፍክ ወይም እያለፍክ ከሆነ የምትመጣው እንደው በትንሹ 3-4 ዓመት ሊፈጅብህ ይችላል ዘወትር 10 ዓመት ነው የፈጀበት ብላክ ቤልት ለማግኘት የመጀመሪያው ብላክ ቤልት ሁለት ብላክ ቤልት ነው ያለ በ9 ዓመት ነው የጀመርኩት ለምን ነው 10 ዓመት የፈጀው ቀይ ቀበቶ ደረስኩና አይ ቲንክ ማትሪክም መጣ
በሆነ ቤልት ላይ መቆየት ልትቆይ ትችላለህ። ቆይቼ ኦፍኮርስ የሆነ አቅምህ ያለመድረስ ወይ ደግሞ ዝግጁ አለመሆን ያም ነበረ። ብላክ ቤልት ፈተና አለ ተብሎ ልፈተን ስል በጠና ታመምኩ። የቁጭት የብስጭት ህመም ታውቃለህ? ከህመምህ በላይ የዛኔ ያመመኝ ኃይለኛ ጉንፋን፣ ራስ ምታት፣ ማጥወልወል ምናምን ነበረ እና አልቻልኩም። እንደ ቅዳሜ ልፈተን ዓርብ ዕለት ታመምኩ። ኢማጂን ፈተና አመለጠህ ማለት ነው። እኩዮችህ ብላክ ቤልት አግኝተዋል ኦልሬዲ። ፈተናው ደግሞ አይደገምም። የሚደገመው ከስንት ዓመት በኋላ ነው። ቲንግስ አር ኖት ኢዚ ነው። መሸማቀቃለሁ ብዙ ጀምሮ ለመጨረስ it takes the risk ያንን ጊዜ ለማለፍ። ያችን ካለፍካት በኋላ ግን እንዳንተ ደስተኛ የሚሆን ሰው የለም። ለማትሪክ ደግሞ ዝግጁ መሆን ነበረብኝ። 10ኛ ክፍል ታይኳንዶን ተውኩት ሙሉ ለሙሉ ውጤቴ ጥሩ እንዲሆን አጠናው፣ ተማርኩ፣ ውጤት መጣ፣ ጥሩ ሆነ። 11ኛ 12ኛ መመለስ ፈለኩ፣ ገባው፣ መቀጠል ፈለኩ። ግድ የለም ካለህበት በደንብ ሰርተህ ብላክ ቤልት ይዛለህ ተብዬ ብላክ ቤልቴን ያስኩኝ። ብላክ ቤልቴን ይዤ ስቲል እየቀጠልኩኝ በ2 ዓመት ጊዜ ውስጥ ሁለተኛ ዳኔን አገኘው ማለት ነው። ኦፍኮርስ በዛ መሀል ዩኒቨርሲቲም አለ፣ የህይወት አጋጣሚዎች አሉ። በመሀል እንዳትቀጥል የሚያደርጉ ነገሮች ናቸው። ግን ዋናው ዓላማዬ ብላክ ቤልት የምትለዋ ኮንሴፕት በቃ እውነትም እጄ ላይ ያገኘዋት ማለት ነው። ማይ ቢግስት ኢንስፒሬሽን ለታይኳንዶ ብሩስሊ ነበረ። ቤት ያውቃለሁ፣ ብሩስሊ በጣም ነው የምወደው። ራት ላልበላ እችላለሁ ወይ የሆነ ሰው እንደዚህ እያጎረሰኝ ምናምን ነው የሚያልፈኝ እና ይሄ ቅድም ያልከው ጥያቄ መልስ እንዲሆነ ጀምሮ ያለመጨረስ እልህ ቀስ በቀስ ነው የሚካብተው። የሩቁ እዚህ ጋር ካልታየህ አትጨርስም። እዚህ ጋር ሙሉ ስዕሉ ከመጣልህ ለመጨረስ ምንም አይነት ኤፈርት ተጠቅመህ እንደምትጨርሰው ውስጥ ስለሚያሳምን ታደርገዋለህ። እና ያን በማድረጌ ደግሞ ምንም አልቆጭም፣ ደስተኛ ነኝ። እውነት ነው የሁለተኛ ዳን ጥቁር ቀበቶ ባለቤት ነኝ። እያንዳንድሽ ብትሳፈጭ እዛም ሳይሆን ከጥያቄው አንጻር ለመመለስ ያክል ነው። እና ብዙ አይነት አጋጣሚዎች እንደ ምሳሌ መጥቀስ ይቻላል። ይሄ አንደኛው ነው ለማለት ያክል ነው። የመጨረሻ ውጤት እዚህ ጋር ካልተሳለላችሁ አይመጣላችሁም ነው። የቴኳንዶ ላይ እንግዲህ ሁሉም ስፖርቶች የየራሳቸው የሆነ ዲስፕሊን አላቸው፣ የየራሳቸው የሆነ ደግሞ መተዳደሪያ ደንብ ደግሞ አላቸው። በአንተ 2 ዳን የማግኘት ቆይታ ውስጥ ፐርሰናሊ የራስ መተዳደሪያ ደንብህ ምንድን ነው? አንድ ሁል ጊዜ በሰዓት መገኘት፣ ሁሌም ለቤተሰብም ለሀገርም ታማኝ መሆን፣ ማልደራደርበት ነገር፣ በተቻለኝ መጠን ነገሮችን በፍቅር ማሸነፍ። በቃ መስመር አድርጎ ያስያዘልኝ አስተማሪ ይህንን ነው። ሁሌም ነገሮችን በፍቅር ማሸነፍ አለብህ የሚለውን ነገር ነው። ለዛም ደግሞ አናንስም፣ ቀጣይ ለሚመጣውም ልክ ነው። ኦኬ ሶ ወደ ጆርናሊዝሙና ወደ መድረክ እንምጣ። ብዙ ጊዜ በጣም ደስ የሚሉ መድረኮችን፣ ደማቅ የሆኑ ፕሮግራሞችን ሰዎች ሲያዩቸው ወይም እዛ ፕሮግራም ላይ ሲሳተፉ፣ እዛ ቦታ ላይ ሲሄዱ የሚያዩት መጨረሻ ላይ ያለችዋን አውትፑት ነው። ከኋላ ያለውን ምን ያክል ጊዜ ዝግጅት እንደሚፈጅ የመድረክ ኤምሲ ማስተር ኦፍ ሴሪሞኒ ነው። የዛን ሰውዬ እንዴት አድርጎ እንደሚዘጋጅ ምን ያክል ነገሮችን እንደሚያልፍ ብዙ ሰው አያስተውለውም። the first thing ማስተር ኦፍ ሴሪሞኒ ማለት ምን ማለት ነው? እንደገና ደግሞ አንድ ሰው እኔ በቃ የመድረክ መሪ ነው መሆን የምፈልገው ቢል ከየቱ ጋር ነው መጀመሪያ ያለበት? ዘወትር በኮምፒውተር ሳይንስ ትምህርት እያለ ነው ሬዲዮን የጀመረው። ሬዲዮ ስትጀምር እንግዲህ ብቁ የሚያደርጉህ
ከባድ የትምህርት ስኪሎች አሉ። ጋዜጠኝነት አንዳንድ ሰዎች እንግዲህ የተሰጣቸው ናቸው። እኔ በዛ አምናለሁ። የተሰጠኝ ነኝ ብዬ አምናለሁ። ፈጣሪ የሰጠኝ ነገር ለኪሳራ አይደለም። እየሰራው እያለ ግን ራሴን አፕዴት፣ ራሴን ማሻሻል፣ ራሴን ማስተማር ነበረብኝ። ለካ በዚህ መልክ ነው የሚሆነው፣ በዚህ መልክ ነው መሰራት ያለበት የሚለው እውነትም ለዛ ነገር የተሰጠኝና ማድላትም እንዳለብኝ የገባኝም በቆየው ልክ ነው። አንድ ሰው ወደ መድረክ መምራት ስራ ውስጥ መግባት ቢፈልግ አትሊስት ምን ሊያስፈልገው ይችላል? ነምበር 1 መድረክ የመራ ሰው አይቶ ስራውን መውደድ አለበት። it starts with somebody። በቤተሰብ ፊት ሀሳብህን በግልጽ መናገር እና በተለያየ ምሳሌ አዋስተ መናገር ከቻልክ ለ50 ለ100 ሰው መናገር የሚያስችል ኮንፊደንስ ያንን ይዘህ መውጣት ነው። ምንም አይነት ሙያ ትንሿን ያሳካሃት ነገር በ10 ጊዜ ማብዛት ነው። አንዴ ካሳካኸው በኋላ እዚህ ጋር ለመድረስ ወይም ደግሞ የአብርሃም አላይቭ ፖድካስት ለመስራት ኦን ኖርማል ካፌ ኮንቨርሴሽን ጥሩ አድርገህ ኮንቨርሴሽን ሆልድ ማድረግ ትችላለህ ወይ? ያንን ሆልድ ስላደረግ ነው በ10 እጥፍ አብዝተህ ይህን የመሰለ አላይቭ ፖድካስት የምትሰራው። መድረክ መሪነት አንድ መልእክትን ግልጽ አድርጎ መስጠትን ይፈልጋል። ኦዲየንስ ኢንጌጅመንት ወይም ከተመልካች ጋር በኤነርጂም በመልእክትም ደረጃ በደንብ መቆራኘትን ይፈልጋል። መድረክ መሪ የኢቨንቱ ወይም የዝግጅቱ ተናጋሪ ብቻም አይደለም፣ ዝግጅቱ ነው እሱ ራሱ ነው። ይህን አርገህ ተላብሰ ካላወቅከው you're not an MC። እኔ እንግዲህ በጣም በፓሽን ስለምሰራው ነው ይህን እንደዚህ አድርጌ የምነግርህ። ስለዚህ ይቻላል። በአንዱ ቋንቋ አትሊስት ጎበዝ መሆን መቻል አለብህ። you have to be a very good speaker very good። አሁን እኔም የተሟላልኝ ጥሩ ተናጋሪ ነኝ ብዬ ለመናገርም ድፍረቱ የለኝም። ምክንያቱም ገና ስቲል ብዙ መማራቸው ሌቭሎች አሉ።